ነው እዛ ከገባ በኋላ ያጨቀያችሁብን ነው እኮ ያሉ ነው ያሉት እነሱ እንደውም እንዳንደራጅ ዋንኛ ጠላቶቻችን እናንተ ናችሁ ያሉ እኮ ነው ምክር ከሆነ ዳር ሆነ አድቮኬሲ ሰራለን በቃ ድምጽን ካዋጣ ይበቃል we don't need your presence ያሉ እኮ በቃ በመጀመሪያ እኔ ባይዘው እነዚህ ይሄን የሚሉት ያሉ ነው መትለኝ ቴዲ አንተ አንድ ነገር ማወቅ ያለብህ በጣም ቆራርጠኛል አም ሶሪ ሐሳቤን ለምን እንደዚህ እንዳረከው አልገባኝም ግን እኔ ምን መሰለህ ቴዲ የሚለው ማን ነው እኮ የሚለው እኮ እንደኔ ከውጭ አድቮኬሲ የሚሰራው ዩሪ ታደሰ ነው በየሩ ራሱ የማይታወቅ ጉራጌ ነው ይሉታል እሱንም ሲፈልጉ የሆነ ብሔር ይሰጡታል እሱንም እኮ ራሱ ውጣልን ይሉታል ሶ እንደዚህ አስተሳሰቡ ጽንፈኛ አስተሳሰብ ያላቸው ሰው ለምን ተቃወማለህ ቆይ አዳምጠኝ አሁን አቋረጥከኝ በሰላም ዩሪቶ ማሊቃል ይችላል ኦኬ ዘመነ ካሴ ለምን ተቃወማለህ ማን ነው እኔ የምቃወመው ነው የምትለኝ እኔ ዘመነ የምቃወመው አንድ ከወያኔዎቹ ጋር ይሰራል ይሄንን ጭቆና ካመጡብን ወያኔዎች ጋር ይሰራል በግልጽ ተናግረዋል አብሮ እንደሚሰራ ከኦነግ ጋር እሰራለሁ ይላል እኔ ደግሞ አማራ በዚህ ህገ መንግስት ነፃ ይወጣል ብዬ አላስብም ተሰደው ውጪ መያዝ ይችላል የሀገሪቷን ህግ ማክበር ግን ግድ ነው አገሮች ራሳቸውን የሚገልጹበት ህግን አጽድቆ ህግን የሚሽሩበት ህገ መንግስታዊ ግዴታቸውን መወጣት ከዛ ያለፈ ወንጀለኛ መሆናቸውን ደግሞ ማሰብ አለባቸው አገሪቷ ያወጣቻቸውን ህግ ማያከብር ዜጋ የአገሩ ዜጋ ነኝ ሊል አይችልም እዚህ አሜሪካ ውስጥ የምንኖርበት ቦታ ያው ያደገ ዲሞክራሲ አገር ነውና የኢትዮጵያን የአሜሪካንን ፍላግ ትቼ አሜሪካን የሚገልጽ ሌላ ፍላግ ይሄ ነው ቢል አንድ ሰው እየተነሳና በሱ አድቮኬሲ ቢያደርግ ምን እንደሚገጥመው ያውቃል ኮከብ ያለበት ባንዲራ እያለ አንተ ኮከብ የሌለበትን ባንዲራ ይዘህ ታይተሃል አልታየህም ታይቻለሁ ከሀገር ውጭ ሆኜ ነው ኦኬ ለምንድን ነው ያስከታለ ስለ መንግስትን ስለመቃወምበት ከሀገር ውጭ ማንም ማዝ ይችላል እኮ አገር ውስጥ ከሆንክ እዛ ሀገር ጥላ ስር እስከታዳደርክ የዛችን ሀገር ህግ በህግ እስከምትሸጥ ታግለህም ይሁን በህገ መንግስት ይሁንም በሞሎኮት ይሁንም እስካልቀየርክ ድረስ የሀገሪቷን ህግ ማክበር ግዴታ ነው እዛ ሀገር ነው ከዛ ውጭ ከወጣ ወንጀለኛ ነው የዛን ጊዜ ያን ባንዲራ ስትይዘው ምን ስለገባ ነው ያስከው ያን ባንዲራ ስትይዘው ሲምቦላይዝ የሚያደርገው አለ አሁን ዲቪዥን ተፈጥሯል አንተ ግን ኮከቡን ትተህ ያንን ስትይዝ ያን ለመያዝ ያነሳሳ ምንድነው ምን ገብቶ ነው ያነሳው ያለ እኔ በወቅቱ ባንዲራ ኮከቡ ሳይኖር እኔ ሚሊቴሪ ሆኜ ያገለገልኩበት የመጀመሪያ ወቅት ኮከቡ አልወጣበትም በዛን ወቅት ማለት ነው እኛ ባድሜ እንኳን ስንተክል ከሀገር ውጭ ሆነስ ይዘው አይደለም እኔ ወታደር ሆኜ ነው የምልህ እኛ ወታደር ሆነን እንኳን ባድሜ ላይ የተከልነው ኮከቡ የሌለበትን ነው ከዛ በኋላ ነው የባንዲራ ህግ ወጥቶ ይሄን ማድረግ በአገሪቷ ወንጀል ነው የአገሪቷ ባንዲራ ይሄ ነው ብሎ ህግ አጸደቀ አገር ውስጥ በሆን ኖሮ ያንን ነው ማረገው በቃ ኮከቡን ነው ማረገው ወደርኩም ጠላውም የአገሪቷን ህግ ማክበር አለብኝ አገሪቷን ህግ ከጣስኩ ህግ እንደሚቀጣይ መረዳት አለብኝ ከአገር ውጭ ከሆንኩ ጫካ ካለው በአገሪቷ ህግ ስር እንደማልጠየቅ ከሆንኩ ባንዲራውንም መቅደድ ትችላለህ የኔ የመጨረሻ ጥያቄ እሱ አይደለም አሁን ከሀገር ውጭ ሆነ ኮከብ ያለውንም ኮከብ የሌለውንም የሚያዝ መብት የተጠበቀ ነው አንተ ኮከብ የሌለበትን አነሳ ስታነሳ ይሄ ይወክለኛል ብለህ ስላመንክ ነው ኮከብ የሌለበት የአቅርቦት እጥረት ስለነበር ነው እንዴት ነው ልትይዘው የቻልከው ምን ገብቶ ነው ያስከው ስለሚወክልህ ነው ወይ ስለምንድን ነው ባንዲራ እኮ እኔም ብቻ አይደለም የሚወክለው አገርን ነው የሚወክለው
ባንዲራ ግለሰቦችን አይደለም የሚወክለው። ስለዚህ ያ ኮከብ የሌለበት ያነሳው ባንዲራ ሀገርን ይወክላል ብለህ ስላመንክ ነው። በወቅቱ እኔ ይሄን መንግስት እየተቃወምኩ ስለነበረ የተቃውሞ የሚቃወም ሰው የራሱን የፈለገ አርማ መያዝ ይችላል። መንግስትን እየተቃወምኩ ስለሆነ መንግስትን ከውጭ ሆኜ ስለምቃወም እንጂ ኢትዮጵያ ውስጥ ሆኜ ብቃወም እንደምታሰር አውቃለሁ። ለመታሰር ከቆረጥኩ ካልሆነ በስተቀር ምክንያቱም አገሪቷ የራሷ ህግና ህገ መንግስት ስላላት አታርግ አድርግ ብላ ያወጣችው ህግ ስላለ ማለት ነው። ከዛ ውጭ ልሙጣንም ባንዲራ ያዝኩ፣ ኮከቡን የሚያዝኩ፣ የኦነግን የሚያዝኩ፣ የጭራቅን የሚያዝኩ ትግል እስካለው ድረስ በህግ ያንን ነገር ለመቀየር ፍላጎቴም ሆነ አልሆነ ለመቀየር እስከታገልኩ ድረስ በትግል ላይ ያለው ምንም የሚያዝ መብት አለኝ። ከሀገር ውጭ ከወጣ አገር ውስጥ ከሆንኩ ግን መንግስት እኔን ሊይዘኝ የሚችልበት እድል ካለ ግን ወንጀል እንደሆነ አውቀዋለሁ። ምክንያቱም አገሪቷ ህግ አውጥታለች። ስለዚህ ህጉ እንዳትታሰር ስለፈራ ነው እንጂ ስለገባህ አይደለም ማለት ገብቶህ አይደለም። ባንዲራ እኮ ገባህ አልገባህ አይደለም። አገሪቷ የምትወከልበት የማጆሪቲ ወይም በህግ ስለወጣ ነው እንጂ ማንም ሰው እኔ የአባገዳም ቢዝ እኔ ደስ አይለኝም። ባንዲራ በቃ ይሄ የአባገዳዎቹ ነው ብል ግን የኔ ፍላጎት አይደለም። አገር የሚወከለው አገሪቷ ባወጣችሁ ህግ ነው የሚወከለው። ስለዚህ አገር ውስጥ ያለ ሰው ያንን ስለያዝኩ ብሎ መብት ነው ማለት አይችልም ማለት ነው። መብቱ በህግ የተገደበ ነው። የአገሪቷ ባንዲራ ይሄ ነው ካለ ተቃዋሚ ሆነ እየታገልክ ከሆነ መንግስት እንደማስር አውቀ ካልሆነ በስተቀር ህግ ጥሰሃል ነው። ህግ ያለ መጣስና ህግ ያለ ማክበር ነው የባንዲራ ጉዳይ። ነገ አሁን ይሄን መንግስት የሚቃወሙ አካላቶች የመጨረሻ ጥያቄ ከዚህ በኋላ አልጠይቅም። እሺ አሁን እኛ እዚህ ጋር ለመወያየት የተቀመጥነው ቴዲ አፍሮ ዳስጣል በሚለው ሙዚቃው ላይ አንሳ ባንዲራውን ብሎ ያሳየን ባንዲራ አለ። ከዚህ ቀደም የዛሬ 5-6 ዓመት ስንከራከር የባንዲራ ጉዳይ ዓመት በመጣ ዓመት በሄደ ቁጥር ትንሽ ረገብ እያለ ቆይቶ ነበር። ይነሳል ብቻ ግን የሆነ ሰዓት ላይ ተረስቶ ነበር። እየረገበ ነበር። አሁን እንደ አዲስ ማገርሸት ጀምሯል። በዚህ የተነሳ ብዙ ወገኖቻችን እንጨቃጨቃለን፣ እንገደላለን፣ ንብረቱ የሚፋቅበት አለ፣ ትይዛለ አትይዝም የሚባል ነገር አለ። እዚህ ደረጃ ላይ ደርሰናል። አሁን ያዝ አትያዝ የሚባለው ምንድን ነው ብዬ ስጠይቃቸው ኮከቡ ነው ትክክለኛ ይላሉ። ኮከቡ ነው ትክክለኛ የሚሉ ሰዎች በዚህ ምክንያት ይላሉ። አይ ኮከብ የሌለበት ነው የሚሉት ቅድም ኤሊ እንዳለችው በዚህ ትላለች። ሁለቱም ተቀበልም አንቀበልም ወይም ተቀበሉም አትቀበሉም የየራሳቸው የሚያስቀምጡት ምክንያት አላቸው። አንተ ህግን አክብሬ ህግን ፈርቼ ነው እንዳልታሰር ከሚለው ባሻገር ኮከብ ያለበትን ባንዲራ ስትይዝ አምነህበት ነው፣ ከትርጓሜው ጋር ተስማምተህ ነው፣ ተቀበለኸው ነው። ከተቀበልከውስ ምኑን ነው የተቀበልከው? ስለዚህ በትርጓሜው ተስማማለህ ማለት ነው። በህገ መንግስቱ ነው ማምነው። በትርጓሜው ህገ መንግስቱ እዛ ላይ ስለ ባንዲራ አስቀምጠውን ተስማማለህ ማለት ነው። አዎ ህገ መንግስቱን እስካከበርኩ ድረስ ህግ ያስቀመጠውን በሙሉ እቀበላለሁ። እሱንም ቀይሮ ሌላ ቢያደርግ ሌላም አውጥቶ ይሄ ነው የሀገሪቷ አርማ፣ ኢትዮጵያ መገለጫችን፣ በየኤምባሲ በየዓለም የምትወክለው ይሄ ነው ቢል ህገ መንግስቱን እስከተቀበልኩ ድረስ እኔ ወደድኩ ጠላውም የግሌ ፍላጎቴ ሌላ ሆነም አልሆነ ህግ ነውና ህግን አከብራለሁ ማለት ነው። ባንዲራ እኮ ሰዎች ተስማምተው የሚሰጡት ትርጓሜ ነው። ሊለወጥ ሊቀየር በተለያየ ጊዜ የሚቀየሩ የሚሻሻሉ ነገር ናቸው። መጽሐፍ ቅዱስ ወይም ቁርአን አይደለም።
ዜጎች ይሄ ምልክት ለእኛ ይገልጸናል አሁን ባለነው ተጨባጭ ሁኔታ ብሎ አምነው ሲስማሙ የሚገልጸን ጉዳይ ነው። ስለዚህ አገሪቷን ሕግ እስከተገዛውበትና እስካገበርኩ ድረስ በአገሪቷ ውስጥ በሕጎች ውስጥ የተጻፉ ባንዲራም ሆነ ሌሎችም ኢሹዎች ሆነ ባንዲራ ብቻ እኮ ነው አይደለም እኮ ቴዲ ኢትዮጵያ ውስጥ ያልተግባባን አንዴ ቃል ለመስፈኔ መዓት የማንግባባቸው በሕግ ላይ አንዱ ሌላ ሲል አንዱ ሌላ የሚልባቸው መዓት ነገሮች አሉ እኮ። ተወደደም ተጠላም እኔ ቅሬታዬ ውስጥ ቢኖርም የሀገሪቷን ሕግ በላይ ማክበር ግን ቴዲያውን በአገሪቷ ውስጥ ሆኖ አይደለ የሕገ መንግስቱን ጥያቄ የሚንደው ወንጀለኛ ነው፣ መታሰር ነበረበት በሕግ ቢሆን። እኔ ብነካ መላክ ነኝ ብሎ እንደ ጀዋር መሐመድ አስቦ ይሆናል እኔን ከነካ መሬት ይገለበጣል የሚል ግምት ለራሳቸው የሚሰጡ ሰዎች አሉና እንደዛ እሱም ለራሱ ግምት ሰጥቶ ይሆናል። ልክ አሁን የተለያዩ ተንታኞች ቴዲም ይሄ መንግስት ቢነካ መሬት ይገለባበጣል፣ መሬት ይሰነጣጠቃል ይላል። ጀዋር እንኳን ዓለም ይገለባበጣል ያለው ካቴና ገብቶበት ቃሊቲ ወርዷል። እሺ ስለዚህ ሕግን ማክበር የሕግ የበላይነት ማክበር መላክነት ሳይሆን ሕገ መንግስታዊ ግዴታው መሆን ነው ብሎ ማመን አለበት ብዬ ነው ማምነው። እሺ ወደ የአቶ ልደቱን ጽሁፍ ቴሌግራም ላይ ለጥፍላችሁና እናንተም አንብባችሁ ስለ ቴዲ አፍሮ አልበም የተሰጠ ትንታኔ አለ።